ጌታን ጠየቀው። ብቻ አለ ቢያይ እሱ የመጣው ከአይሁድ አብን በደንብ ያውቃል። ብቻ አብን አሳየንና ይበቃናል አለ። ጠብቆ አብን አሳየንና ይበቃናል አለ። ጌታ ያለውን ታስታውሳላችሁ አይደል? የተናገረው ነገር አለ። እስካሁን አላየን፣ እኔን ያየ አብን አየ አለ። እኛ ኢየሱስን ያየ አለ ከማላችን የለም። ከማላችን ኢየሱስን ያየ የለም። ኢየሱስን አሳየንና ይበቃናል ብንል ማን ነው የሚናገረው? በዚህ ዘመን ያ ኢየሱስ በነበረ በምድር በሚመላለስበት ጊዜ ለፊልጶስ እንደተናገረ ዛሬ የሚናገረው ማን ነው ይመስላችኋል? መንፈስ ቅዱስ እስካሁን አላየህም? እኔን ያየ ኢየሱስን አየ የሚል አይመስላችሁም? አይደለም? ለምን መሰላችሁ? ቢብሊካል ስለሆነ ነው። መንፈስ ቅዱሳዊ ስለሆነ ነው። ምክንያቱም ኢየሱስ ምን አለ? እኔ ብሄድ ይሻላችኋል አለና ከዛም በኋላ ስለ መንፈስ ቅዱስ ሲናገር እሱ ያከብረኛል፣ ስለኔ ይመሰክራል አለ። ለዚህ ነው እኛ ተባረኪ እኛ ኢየሱስን አላየነው ታውቃላችሁ፣ ግን እንዳየነው ነው አይደለም ምን ሆነው። አንዳንድ ሰዎች ጋር ስንመሰክር አንተ እኮ አብረህ ያለህ ትመስላለህ እዛት አይሏችሁ የሚሏችሁ ሰዎች አሉ። አለን በቃ መንፈስ ቅዱስ ስላለ እሱ አብን አላዩም እነሱ። አብን ያየው አንድስ እንኳ ልጁ ነው የተረከው ብሎ ሲል አብን ያዩት እንዳዩት ነው የገለጠው ኢየሱስ ነው። ኢየሱስን ደግሞ ለኛ ትንሳኤ ኔክስት ዊክ ነው እንግዲህ በፈረንጆች ኔክስት ዊክ ነው። ኢየሱስን የገለጠው ማን መሰላችሁ? መንፈስ ቅዱስ ነው ለኛ የገለጠው። ስለዚህ መንፈስ ቅዱስን በጣም እንወደዋለን። ይሄንን ድንቅ የሆነ አምላክ እሱ ባይኖር ኖሮ እኮ ማንም ሊገልጠው የሚችል የለም። ማን የሚችል አለ? ስጋና ደም ኢየሱስን እኮ ሊገልጠው አይችልም። አይገርማችሁም? መንፈስ ቅዱስን የተዉ ሰዎች ኢየሱስን የሚያውቁት በተለያየ አይነት መልክ ነው። አንዴ አልተሰቀለም ይሏችኋል። አንዳንዴ ደግሞ ራሱን እንደ በቃ ከሌሎች ጋር አጣምረው አንድ አድርገው አዳብለው ይነግሯችኋል። ኢየሱስን እንደ ኢየሱስነቱ እንደ አምላክነቱ እንደ ሰውነቱ የሚገልጠው ብቸኛ የሆነ መንፈስ ቅዱስ ይባላል። እሱ ብቻ ነው መግለጥ የሚችል። እሱ ብቻ ነው መግለጥ የሚችል። እሱ ብቻ ነው መተንተን የሚችል። ስለ ኢየሱስ መናገር የሚችል። ስለ ጌታ ኢየሱስ በደንብ አድርጎ ማንም ሰው ሊጠይቀው በማይችለው ሁኔታ መግለጥ የሚችል ኢየሱስ ብቻ ነው። ስጋና ደም ኢየሱስን ሊገልጠው በምንም ተአምር አይችልም። ስራችን አይገልጠውም። ቅድስናችን እንኳን አይገልጠው። ምክንያቱም እሱ አምላክ ሰውም ስለሆነ ከአእምሮ በላይ የሆነ ሎጂካል ያልሆነ ነገር ስለሆነ የሚገልጠው መግለጥ የሚችል ኢየሱስ ብቻ ነው። መንፈስ ቅዱስ ብቻ ነው ኢየሱስን መግለጥ የሚችለው። ስለዚህ ዛሬም እኔ የጸለይኩት ደምና ስጋ ኢየሱስን ለመግለጥ ሙከራ ያደርጋል። ብዙ ቴዎሎጂያንስ አሉ ዩኒቨርሲቲ ውስጥ ፕሮፌሰሮች የሆኑ የሚያጠኑ የሚያውቁ መጽሐፍ ቅዱስን ከሀ እስከ ፐ ድረስ የሚያውቁ ሰዎች ነገር ግን ክርስቶስን የሚገልጡ ናቸው። ነገር ግን እነሱ ግን ክርስቶስን የማያውቁ ሰዎች ብዙዎች አሉ። ነገር ግን መንፈስ ቅዱስን የተቀቡ ሰዎች ግን ወገኖቼ ፕሮፌሰሮች አይደሉም እኮ እነዛ የአሳ አጥማጆች መንፈስ ቅዱስ ስለነበረ ማንም ሁን ታናሽነትን የማይንቅ አምላክ እኔ ታናሽነትን አንቅም ምክንያቱም ቃሌን ጠብቀሃል አለ። ሃሌሉያ። ፊላዴልፊያን እኮ እንደዛ ነው ያላት። ታናሽነትን አንቀውም ማለት ለምን? ኢየሱስ መንፈስ ስላለብህ። ወገኖቼ የሚገርመኝ ነገር አሳ አጥማጆች ተራ የሆኑ ሰዎች ማንበብና መጻፍ የማይችሉ ሰዎችን ዛሬ የነሱን መጽሐፍ አንብበው ፕሮፌሰሮች ይባላሉ። ሃሌሉያ። ለምን መሰላችሁ? መንፈስ ቅዱስ እነሱን አይደለም በያዕቆብ መጽሐፍ በአዲስ ኪዳን መጽሐፍ ስፔሻሊስት ፕሮፌሰር ተብሎ የጻፉት እኮ የኛን ያህል ትምህርት የላቸው። ለምን መሰላችሁ? መንፈስ ቅዱስ። ሃሌሉያ። ጌታ መንፈስ ቅዱስ። ይሄንን መንፈስ ቅዱስ በተለይ ኢቫንጀሊካል ላይ በጣም ዋጋ ያጣ ስለሆነ የለመድነው ስለሆነ ይገባችኋል? የለመድነው ስለሆነ እኛ ጋር አንድ ጊዜ አንድ ሰው ምን አለኝ፣
ወደ ደቡብ ሄድኩኝ። ደቡብ ላገለግል ሲሄድ የመጀመሪያ የተነገረኝ ነገር ምንድነው መሰለህ አለ፣ ሃሌሉያ እንዳትል ጉባኤ መሃል አለኝ አለ። ለምንድን ነው ማልለው ስል በቃ ይረበሻል ጉባኤው አለኝ አለ። ለምን ስል አይቀመጡም። ሃሌሉያ ካልክ ብድግ ብሎ ሰው አንድ ሰዓት ያህል ጸሎት ያደርጋል አለ። ይገባችኋል? እኛ አሁን አሜን በሉ ለመባል እንኳን ኦ ማይ ጉድነስ በሉ እንጂ አሜን በሉ እንጂ ተብሎ ነው። እነሱ እንዳትብሉ ሃሌሉያ ካልክ ህዝቡ ብድግ ይላል። ከዛ ማቆሚያ የለህም ማለት ማስቀመጥ አትችልም ማለት የገባቸው ሰዎች ናቸው። መንፈስ ቅዱስ ሲነገር ሊነዝረን ይገባል። ኢየሱስ ሲነገር ሊነዝረን ይገባል ወገኖቼ። ምክንያቱም ህይወታችን እስትንፋሳችን እሱ ነው የሚረዳን፣ አጠገባችን ሆኖ በውስጣችን ሆኖ ወገኖቼ፣ በሐዘናችን በምንም አይነት መንገድ የሚያስተምር ደግሞ እሱ ነው። አስተማሪ ነው፣ መሪ ነው፣ አምላክ ነው። ኦ ሃሌሉያ! ጌታ የተባረከ ይሁን። አሁንም ጌታ ይናገረናል ብዬ አምናለሁ። ጌታ በደንብ ነው የሚናገረው። ይሄንን ቃል ዛሬ ለነገሩ ቅድም አልተናገርክም ፓስተር ለአገልግሎት ሌላ ሀገር ሄዶ ነው። በሐሳባቸው የት ሄዶ ነው እንዳትሉ እና ይሄንን ሐሳብ ከጥቂት ጊዜ በፊት ነው ሳስብ የነበረውና ባለፈው ጊዜ የነበርኩበት ሃምቡርግ ከተማ ወጣቶች የአዳልት ያንግ አዳልት መተህ ለምን አታገለግለንም አሉ። ከዚህ ቆንጥሬ ነው እንትን ያል ሙሉውን አይደለም፣ ነገር ግን ተዚህ ትንሽ ቆንጥሬ ነው። ለነገሩ ትዝ አለኝ እዛ ሃምቡርግ ያሉ የቤቴል ቤተክርስቲያን ሰላም በልልን ብለውኝ ነበር እና አደራ ስለበላሁኝ ይቅርታ። ሰላም ብለዋቸዋል። በጣም ነው ሳናቃቸው እንወዳቸዋለን። እንደውም ፓስተርን እዛ እያለን ባይብል ስተዲ ላይ ያለን ስልክ እንትን አድርጌ ፓስተር ጋር ደውዬ አገናኘኋቸው ከነሱ ጋር እና የእሱን ትምህርት እንከታተላለን እናውቀዋለን እንደዚህ ይሉኛልና ሰላምታቸውን ተቀበሉ። በጣም የተወደዱ ወገኖች ናቸው። እኔን እንደውም የሚያስቡት የኛ አባል ነህና ትሄድ እዛ አስተዋውቅልን የኛን ብለው ይሉኛል ሲቀልዱ። እንግዲህ የምናየው የመጽሐፍ ቅዱስ ክፍል ራእይ ነው። ራእይ ብዙ ጊዜ የማይነበብ የሚፈራ ብቻ ትንሽ ቆንጠር የተደረገ የሚነገር መጽሐፍ ነው። ሰዎችም ደግሞ ይህንን መጽሐፍ የሚያስተምሩ ሰዎች ከክርስቶስ በላይ ከጸሐፊ ከዮሐንስም በላይ ራሳቸውን ከፍ አድርገው ያስቀምጣሉ። አይታችኋል። ለእኔ ገለጠልኝ፣ ለእኔ እንደዚህ ያደረገልኝ ብሎ የሚያስቀምጡ ሰው ብዙ አይቻለሁ። አንዳንዶቹ ደግሞ መጽሐፍ ቅዱስን ምን ጊዜም ቴሌቪዥን ይሁን ሲያገኙም ይሁን ከሱ በስተቀር ሌላ ትምህርት አያስተምሩ። ስለ መጨረሻው ዘመን ብቻ የሚያስተምሩ ሰዎች አሉ። ይሄንን የዮሐንስ ራእይን ብቻ የሚያስተምሩ ሰዎች አሉ። ያም ሌላ ጽንፍ ነው። ነገር ግን እንድናነበው እንደውም የሚያነበው ይላል የሚያነበው ቃሉንም የሚጠብቀው ብፁዕ ነው ይላል። ስለዚህ እንድናነበው የተሰጠን ቃል ነው ማለት ነው። እንደውም ብዙ ነገር መጽሐፍ ቅዱስ ለምሳሌ ዘፍጥረት ላይ ብታዩ ብዙ ነገሮች የተጀመሩ አሉ። ያለቁት፣ የተቋጩት፣ የተገመዱት ራእይ ላይ ያለቀው በጣም ነው የሚገርመው። ሰማይና ምድር ተፈጠሩ። ራእይ ላይ ሰማይና ምድር ሳይሆን አዲስ ምድር ነው የሚፈጠረው። እንደገና ደግሞ ፀሐይና ጨረቃ ነበረ፣ አያስፈልጉም ፀሐይና ጨረቃ ንጉሱ ብርሃን ስለሚሆን አይገርማቸውም። ከዛ ደግሞ የአትክልት ስፍራ ነበረ በዘፍጥረት ላይ ቅድስቱ ከተማ ነው የምትኖረው፣ አያስፈልገንም። የመጀመሪያ አዳም ጋብቻ ነበረ። ነገር ግን ራእይ ላይ ምን ይሆናል መሰላችሁ? ቤተክርስቲያንና ኢየሱስ የሚጋቡበት ጋብቻ ነው። የአዳምና የሚቋጭበት የሚያልቅበት ነው። የኃጢአት ጅማሬ ነበረ ዘፍጥረት ላይ። ምን ይሆናል ራእይ ላይ? ኖ ሞር። ኃጢአት መውጊያው ሁሉ ነገር የሚቋጭበት ቦታ የሚገደልበት ቦታ ላይ ነው የሚሆነው። የሰይጣን ማሳሳት የተጀመረው የት ነው? ብዙ ጊዜ ዘፍጥረት ጅማሬ ነው ይባላል። የተጀመረው የት ነው? ዘፍጥረት ላይ። ራእይ ላይ ምን ይሆናል? ለመጨረሻ ጊዜ ይታሰርና ያበቃለትና ንጉሱ በክብሩ በመጨረሻው ክብሩ ለዓለም የሚገለጥበት ጊዜ ነው። አሜን። ስለዚህ ያለ ራእይ መጽሐፍ ቅዱስ ሙሉ አይደለም ማለት ነው። ግን የሚገርመኝ ነገር ምን መሰላችሁ? የጻፈው ሰውዬ እንደ ድንገት የጻፈ ነው ይመስለው። ለምን መሰላችሁ? በወቅቱ የነበሩት ክርስቲያኖች የአንቲክራይስቱ መንፈስ ልበለው ነው። የአንቲክራይስቱ መንፈስ በጣም ቤተክርስቲያንን ያሳድድ የነበረበት ጊዜ ነው። ይገደሉ ነበረ። እና አንቲፓስን ክርስቶስ ጌታ ራሱ ሲናገር ሌሎቹ ያልተገለጹ ታሪክ የሚገልጻቸው ፖሊካርፕ የሚባሉ ሰማዕታት
የነበሩበት ጊዜ ነው። የታወቁ ሰዎች አንቲፓስ የሚባለው እንደውም አሁን በኤፕሪል 11 ላይ እኛ ኢቫንጀሊካል እንትኑን ያውቃሉ፣ ታሪኩን ያውቃሉ። አብረው እንጋራለን፣ ከካቶሊክ ጋር እንጋራለን፣ ከሌሎች ኢስተርን ኦርቶዶክስ ጋር እንጋራለን ታሪኩን። ነገር ግን የነሱ ኃይል ክብር አንሰጠው። ለምን መሰላችሁ? ኤፕሪል 11 ላይ የአንቲፓስ ቀን ተብሎ በኢስተርን ኦርቶዶክስ እና በካቶሊክ ይከበራል። አሁን በሚቀጥለው የአንቲፓስ ኢየሱስ የተናገረበት ቦታ ነው። አንቲፓስ በተገደለበት ጊዜ እንኳን ይላል አልካድከኝም ብሎ ይላል። ስለዚህ ኢየሱስ የሚያውቀው ነገር ግን ያልታወቀ ሰው መስዋዕት የሆነ ለኛ ለአንተ ለኛ ለኔ ለሁላችን መሰረት የሆኑ ሰዎች ናቸው። እነዚህ ተገለው ባይሆኑ ኖሮ የአንቲክራይስቱ መንፈስ ወርሶ ሌላ ሃይማኖት ውስጥ ነበር ራሳችንን የምናገኘው። ስለነዚህ ሰዎች ጌታን እናከብራለን። እስካሁን የሚነገርላቸው የሚዘከርላቸው ሰዎች ስለሆኑ ስለዚህ ብዙ አላደክማችሁም። ወደ 3 ምንድነው ምዕራፍ ነው ያለው። ቶሎ ብዬ ለመሄድ ሞክራለሁኝ። በወቅቱ ዶሚሽያን ከዛ በፊት ግን ከክርስቶስ ልደት በፊት የነበረ አውግስተስ የሚባል ምንድነው የሚለው the son of God የእግዚአብሔር ልጅ ብሎ ራሱን የጠራ ነበረ። ከዛ በኋላ ግን ይሄ መጽሐፍ በተጻፈበት ጊዜ ዶሚሽያን የሚባል ለመጀመሪያ ጊዜ አምላክና ሎርድ ኤንድ ጋድ ብሎ ራሱን የሰየመ ሰው ቀጥታ ከክርስትና ጋር ክርስቶስ ከሚያስተምረው ትምህርት ጋር የሚጋጭ ትምህርት ነበር ማለት። ለዚህ ነው የተሰዉት። እምቢ ስላሉ ነው የተሰዉት። አይሆንም፣ ጌታ እግዚአብሔር የሰጠን ኢየሱስን ነው። አምላክ አንድ አምላክ ብቻ ነው። ለአንተ አምላክ ምክንያቱም በጣም ድፍረት ነው አይደለም? አይመስልም አይደለም? አሁን የኛ ፕራይም ሚኒስተር አምላክ ነኝ ብሎ ቢል እንስቃለን አይደለም? በወቅቱ ግን ገዢ ስለሆኑ የሮማ ገዢ ስለሆኑ ያስመልኩ ነበር፣ ይታጠንላቸው ነበር። አምላክ ነን ብለው ሎርድ ኤንድ ጋድ ብለው ጌታና አምላክ ብለው ራሳቸውን እንደውም ሳንቲሙ ላይ ዶሚሽያን በነበረበት ሰዓት ሳንቲሙ ላይ ራሱ ሎርድ ኤንድ ጋድ ይላል። በጣም አስጨናቂ ጊዜ ነው አይደለም ያሳለፉት አባቶቻችን። በጣም እንደዚህ የተጣበቀ ነገር እንግዲህ ምን ይላል? ሐሳቡን ስለወሰድኩት ነው ከአነበብኩኝ ቢያንስ 5 ደቂቃ ሊፈጅ ይችላል፣ ግን ሰዓት ለመቆጠብ ቶሎ ሊሆን የሚገባውን ይላል። ቶሎ ሊሆን የሚገባውን ከተጻፈ የመጽሐፍ 2000 ዓመት ሆኗል። እንዴት ነው ቶሎ የሆነው ብንል የሚቀጥለው ነገር እስካሁን ድረስ ካለው የመጨረሻው ዘመን የሚቀጥለው ይሄ ታሪክ ስለሆነ ነው ቶሎ ብሎ የሚለው። በወቅቱ የተጻፈው ለዋናው ዓላማ የተጻፈበት ዓላማ በወቅቱ በስደት ላይ ላሉ ሰዎች መጽናናት እንዲሆን ነው። ብዙ የማይገቡ የሚመስሉ እንትኖች ሲምቦልስ አሉት። ነገር ግን በወቅቱ ሊትሬቸሩ በወቅቱ ለሚጻፈው ጽሁፍ ግልጽ የሆነ ለክርስቲያኖች ግልጽ የሆነ ነበረ፣ የሚታወቅ ነበረ። ሌሎች የማያውቁት ንግግር ክርስቲያኖች የሚያውቁት ነው። እንግዲህ የሚያነብ የሚሰማ የሚጠብቀው ይላል ብፁዕ ነው ይላል። ቅድም እንዳልኳችሁ ይህንን መጽሐፍ የሚያነብ። ስለዚህ ከዛሬ ጀምሮ ጋብዛችኋለሁኝ ይህንን መጽሐፍ እንድታነቡ። አንሱት፣ ቢገባችሁም ባይገባችሁም። ምክንያቱም የሚለው ነገር አለ። የሚያነብ የሚሰማ የሚለው ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ እንደ በድሮ ዘመን 2 እና 3 መጽሐፍ ቅዱስ አንድ ቤት ውስጥ የለም። በጥቅል ስለሆነ ጉባኤ ውስጥ ብቻ ነው የሚገኘው። ስለዚህ አንድ ሰው ያነባል፣ ሌላ ሰው ይሰማል። አግኝታችሁኛል? በጥቅል ነው እንጂ በእኛ 2-3 መጽሐፍ ቅዱስ አለን። እንደዛ ለግዠሪ አልነበረም በወቅቱ። የሚሰማ የሚጠብቀው ይችላል። መስማት ብቻ ሳይሆን ማንበብ ብቻ ሳይሆን ነገር ግን የሚጠብቀው ብፁዕ ነው ይላል። ብፁዕ መሆን ትፈልጋላችሁ? አንብቡት። ጌታ ይባርክሽ። አትሊስት አንድ ሰው አግኝቻለሁ። አሁንም ይላል ያየኸውን፣ አሁንም ያለውን፣ ከዚህ በኋላ የሚሆነውን ጻፍ ብሎ ይለዋል። ምን ማለት ነው? አሁን 3 ጊዜያቶች ነው። የወደፊት ያለውን፣ አሁን ያለውን፣ ራሱን 3 ነገሮችን እንዲጽፍ ነው የሚናገረው። ከዛም በኋላ ምን ይላል? እኔ ወንድማችሁ የሆንኩ ይላል። ምክንያቱም እዚህ ላይ ሲናገር እኔ እንትን ይለኛል። አንዳንድ ሰዎች አንድ ጊዜ አንድ ቤተክርስቲያን ውስጥ ችግር አለ ተብሎ ምንድነው ችግሩ ሲባል አንድ ወንድም ፓስተር ነው፣ ግን በቤተክርስቲያን ፓስተር ሳይሆን ሌላ ሀገር ፓስተር ነበረ። ስለዚህ ሰዎች ሲጠሩት አሁን ለምሳሌ እኔ ፓስተር ሆኜ ሌላ ሀገር ሚሊዮን ብትሉኝ ቅር ቢለኝ እንዴት ፓስተር አልባልም ፓስተር ለምን አትሉኝም ብሎ ተናገረ ብለው አሉ። እና እኔ አሳቀኝ። ገብቷል? ታይትላችን አይደለም ችግሩ፣ ወንድምነታችን ነው፣ መዳናችን ነው አስፈላጊው እንጂ የፈለከው ታይትል ቢኖር ክርስቲያን ነህ መጨረሻ ላይ ይገባል። ስለዚህ
ለምን አነሳኸው ይሄንን ብትል እኔ ወንድማችሁ ነው ያለው። ይሄ እኮ ዮሐንስ ነው። ዮሐንስ ማለት በጣም ለጌታ ቅርብ የሆነ በዚህ ጊዜ ደግሞ ብቻውን የቀረ ምን ተደርጎ መሰላችሁ? ታሪክ የቤተ ክርስቲያን ታሪክ እንደሚናገረው ዘይት ውስጥ አፍልተዋቸው ዘይት ውስጥ አይገርም? በጣም ሰው እንዴት አይነት አንቲክራይስት ከዚህ በለጠ ምን ትፈልጋላችሁ? ዘይት ውስጥ የተፈላ ዘይት ውስጥ ከተው ይገሏቸዋል። ካኔ ኢማጂን ምን አለ ዝም ብሎ ሌላ መግደል አይነት ቢሆን፣ ነገር ግን ዘይት ውስጥ ገብቶ ሳይሞት ወጣ። ስለወጣ ይሄንን ሰው ነው የምነግራችሁ። ቢኮራ ታይትሌ ብሎ ቢናገር የሚገባውን ሰው ነው እየነገርኳችሁ ያለሁት። ነገር ግን ምን ይላል መሰላችሁ? ወንድማችሁ። ሃሌሉያ! ወንድማችሁ ቀላል ነገር እንዳይመስላችሁ። እኔ ወንድማችሁ ምን አረጋቸው? እኔ ወንድማችሁ የሚላቸው ውጪ ያሉ ሰዎች በስቃይ ላይ ያሉ፣ በመከራ ላይ፣ እሱም ራሱ መከራ ላይ እና ስቃይ ፓትሞስ በምትባል ደሴት ላይ ያለ ሰው ነው። ስለዚህ ከናንተም ጋር አብሬ መከራውንና ትዕግስት መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል እኔ ወንድማችሁ። እኔ ሐዋርያው አይደለም፣ እኔ ወንድማችሁ ትዕግስት የምካፈል ዮሐንስ አለ። ታውቃላችሁ፣ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩኝ ይላል። ማን? እኔ ወንድማችሁ። ዮሐንስ በስተርጅናው ነው 80 ምናምን ዓመት። ይሄ መጽሐፍ ከተጻፈ ወደ 95 ነው ተብሎ ይገመታል። በ95 ዓመተ ምህረት ነው ይባላል። እሱ ምናልባት ከ80 ዓመት ያለፈው ሰው ሊሆን ይችላል። ሌት 86 አካባቢ ሊሆን ይችላል። ግን ይሄ ሰው ማጉረምረም የሚችልበት ብዙ ምክንያቶች አሉ። አንደኛ ይሄ የምላችሁ ሐሳብ በሰጣችሁ እንድታዩት ነው። ፓትሞስ ማለት ከግሪክ ተለይቶ ደሴት ናት። ምንም ነገር የሌለበት ደሴት ነው። አሁንም አለች፣ ፍጥሞ አለች። ባለፈው ጊዜ ሄድን ጊዜ እንደውም ጓደኛዬ ለምን አንሄድም ግን ምንም ነገር የምታየው ነገር የለም ማለት ዝም ብዬ ዮሐንስ እዚህ ነው ታስሮ የነበረው ብዬ ለማለት ካልሆነ በቀረ ምንም ነገር የምትጎበኙበት ነገር የለም። በዛ ቦታ ላይ ያለው የድንጋይ ምንድነው ድሮ እኛ የምናለው ድንጋይ እንትን የሚደረግበት የሚመረብ ካቦ ነው የምንለው። እንደዛ አይነት ቦታ ነው። እንደውም ዮሐንስ የሌበር ይሰራ በሽምግልናው በዛን ሰዓት ላይ ድንጋይ የሚመረትበት ቦታ ላይ ሰራተኛ ነበረ ነው የሚባለው። እንዲያውም ላጦዝላችሁ፣ እንዲያውም ሌላ ቦታ ደግሞ ታሪክ ሲናገር ባሬላ ታውቃላችሁ፣ ባሬላ ለእያንዳንዱ እንደ ባሪያ ነው የሚቆጠሩት። እነዚህ እስረኞች ናቸው፣ እንደ ባሪያ ይቆጠራሉ። ባሬላው በሰንሰለት ይታሰራል፣ ሰንሰለቱ እግራቸው ላይ ይታሰራል። ስለዚህ ሲተኙም አብረው ነው የሚተኙት፣ ሲነሱም አብረው ነው የሚነሱት። የነሱ ነው እስከሚሞቱ ድረስ ማለት ነው። በጣም አሰቃቂ ነው አይደለም? ይሄ ሰው ነው ወንድም እያለ የሚናገረው። የኢየሱስ ደረቱ ላይ ሲተኛ የነበረ ሰው ነው የሚናገረው። ይገባችኋል? ስለዚህ ይሄ ሰው መናገር የሚችለው ብዙ ነገር ምን አደረኩኝ እኔ ዋጋ ከፍያለሁ፣ ሰብኬያለሁ ብሎ ፖሊካርፕን እንደውም የፖሊካርፕ የሱ እንትን ነው ደቀ መዝሙር ነው ይባላል። ጳጳስ ነው በኋላ ተሹሞ በኋላ ራሱም መስዋዕት የሆነው ፖሊካርፕ የዮሐንስ ደቀ መዝሙር ነው። ብዙ ነገር መናገር ይችላል። አንደኛ አቅሙ እንትን ያለበት ጊዜ ነው። በጡረታዬ ጊዜ ከሰው ተለይቼ እዚህ ባለሁበት ቦታ ላይ የሚለው ነገር ብዙ ነገር አለ። የታሰረው ደግሞ ስለ ሌላ ጉዳይ አይደለም፣ ስለ ክርስቶስ ነው የታሰረው። እምቢ ስላለ ነው። ለነዚህ አምላክን ላሉ ሰዎች ንጉሥ ሆነው አምላክን አምልኩ ላሉ አናመልክም ብለው ስላሉ ነው። ብዙ ነገር ተሰጥቷቸዋል። ፖሊካርፕ የሚባለው ሰውዬ እንደውም ቤት ሄዱና አንድ ሌላ የገረመኝ ነገር ምን እንደሆነ ታውቃላችሁ? በወቅቱ እነሱ አምላክ ናቸው አይደለም፣ ነገስታቱ አምላክ ናቸው ተብሎ ይገመታሉ። እናንተ ካላመለካችሁ ክርስቲያኖች ናችሁ። እናንተ ካላመለካችሁ ምን እንደምትባሉ ታውቃለሁ? በመንግስት ኤቲስት የምትባሉት እናንተ ናቸው። ኤቲስት ምን እንዳሉ ሰው ህዝቡ የንጉሱ ደጋፊ ያንን ኤቲስት ሄዳችሁ አምጣ ይዛችሁልን ኑ አሉ ፖሊካርፕ። ከዛም በኋላ ቤት ሄዱ አለ። ቤት ከሄዱ በኋላ ቤት ገብተው ከዛ አስቀመጣቸውና አበላቸው፣ አጠጣቸው። እንደመጡ ለምን እንደመጡ ያውቃል። አብልቶ አጠጥቶ አንድ ጊዜ ይጠብቁኝ 1 ሰዓት ያህል ልጸልይ ብሎ አላቸው። ከዛም በኋላ 1 ሰዓት አይደለም 2 ሰዓት ሲጸልይ እነሱ ይሰሙታል፣ ሊይዙት የመጡ ሰዎች። በኋላ ሐሳባቸው ተቀየረ። ሄደው ሪፖርት ሲያደርጉ እንግዲህ በህይወት እንድትኖር እንፈልጋለንና ይሄንን ሰው ዲናውንስ እንድታረግ እንጠይቃለን ሲል እኔ ይሄ የምትሉት ክርስቶስ ከሱ ጋር ብዙ ዓመት ኖር ያለው አንድ ቀን ማስቀይሞኛ ያቀም ስለዚህ እንዴት አድርጌ ክደዋለሁኛል። እና አንድ ዳውት ተወቅቶ እንደገና ደግሞ ነዶ በእሳት ነዶ ነው እንትን ያለው
መስዋዕት የሆነው ይባላል። ስለዚህ እንደዚህ አይነት ህይወት ዋጋ ከፍለው ነው ይሄንን እምነት ያቆዩልን ልላችሁ ነው። ማጉረምረም አይታይበትም በዮሐንስ ህይወት ውስጥ። የሚገርም ነው። ይሄ ቀላል እንዳይመስል ስንቶቻችን በመናልፈበት ነገር እናጉረመርማለን። እንደውም አንዳንድ ጊዜ ምስክርነት ላይ ተሰማ ድንግጥ እላለሁ። ምን እንደምንል ታውቃላችሁ? እሱ ወተን ነው እግዚአብሔር ሆይ ይሄንን ካላረክልኝ ቤተክርስቲያን አልመጣም ብዬ ነበረ፣ ከዛ ጌታ አረገልኝ። ይሄ ምስክርነት አይደለም። እኔ አዘህ እጁን ጠምዝዘህ ጌታን እንዳስደረግከው ወይም እንዳስደረግሽው ነው የሚቆጠረው። ስለዚህ አባቶቻችን እንደዛ አይደለም። አባቶቻችን በሞታቸው ተወራርደው በህይወታቸው ተወራርደው ነው። አንድ ጊዜ ሶማሌ ምድር ላይ ወርልድ ቪዥን የሆነ ሰው አስተዋወቁኝና ምን ታደርጋላችሁ እዛ ሶማሌ ላይ አልኩት። ስለው ዶክተር ነው ሰውየው፣ የወርልድ ቪዥን እዛ ነው የምንሰራው አለ። ምንድን ነው የምትሰሩት እዛ አልኩት። ክርስቲያኖች አሉ እናስተምራለን። ሶማሌ ውስጥ አልኩት። አዎ አለ። ንገረኝ፣ አይ ዋንት ነው ሞር አልኩት። ከዛ ምን እንዳለ ታውቃላችሁ? እንዲያውም ክርስቲያኖች እዛ ከሆኑ በቃ ትክክል የእውነት ነው ማመን አለብህ አለ። ለምን ስለው ክርስቲያን ሲሆኑ በህይወትና ወስነው ነው ክርስቲያን የሚሆኑት። ስለዚህ ክርስቲያን ነኝ ብሎ ካለ በቃ ማመን አለብህ፣ በቃ የእውነት ነው አለ። ይገባቸዋል። በህይወታቸው ተወራርደው የሚገቡት ማለት ነው። እነዚህም ልክ እንደዛ ናቸው። እነዚህም እንደዛ ናቸው። ለዮሐንስ ይሄ አሁን የምነግራችሁ ነገር ሁሉ የከበበው ነገር ሁሉ ቢከበውና ቢያጎርመርም ኖሮ ራእይን ይጽፋል ብላችሁ ታስባላችሁ? አይመስልም። ምክንያቱም የእግዚአብሔር ድምፅ የሚመጣው ለራሴ የጻፍኩት የእግዚአብሔር ድምፅ የሚመጣው ለቀረቡት ነው። ይናገራል። ግን አንዳንድ ጊዜ አስተውላችሁ እንደሆነ ወይ ሰው ሲሞት ያ ሰው ሊሞት ሲል በሐሳባችሁ መጥቶ ሊሆን ይችላል። አደጋ ደርሶበት ወይኔ ባለፈው ጊዜ እኮ ሳስበው ነበር እኮ እንላለን አይደለም? ያሰብሽው እንድታስቢው አይደለም፣ እንድትጸልይለት ነው። እግዚአብሔር ምንድን ነው ብለህ እንድትጠይቅ ነው። ርቀት ላይ ካለን እንደዛ እስሊም ሆኖ ነው የሚመጣው። በጣም ሽርፍራፊ ሆኖ ነው የሚመጣው። ቅርብ ከሆንክስ እንደ ውሃ ድምፅ እኔ አይደለም ያልኩት፣ እንደ ውሆች ድምፅ ነበር ይላል። ቅርብ ለሆነ ሰው ያው ድምፅ ለሌላው ሰው ምንም አይደለም፣ ለቀረበው ሰው ግን እንደ ውሆች ድምፅ ነበር ይላል። ይገባችኋል? ለቀረበው እኔ አሁን እናንተ ጋር ይሄንን እንድትሰሙ ይሄንን የምጠቀመው አይደለም። ስለዚህ የቀረባችሁ ሌላ ቦታ ብትሆኑሳ ኮርዲኔሽ ብትሆኑ ሰሙኛላችሁ እናንተ እኔ አትሰሙኝም አይደለም? የፈለኩትን 2 4 ቢይዝ በዚህ። ስለዚህ ወደ ክርስቶስ መቅረባችን መቅረብ ብቻ ሳይሆን የምንካፈለው ምስጢር አለ። አሜን አላላችሁ? መካፈል አትፈልጉም ማለት ነው። ምስጢር ጥሩ ነው። ለምን መሰላችሁ? ለሚያምናቸው ሰዎች እግዚአብሔር ምስጢርን ያካፍላል። ስለዚህ ዮሐንስ 10:27 ላይም የሚለው ይሄንን ምን ይላል? በጎቼ ድምፄን ይሰማሉ። በጎቼ ድምፄን ይሰማሉ። ይሄን ብዙ ጊዜ ስላልነው እንደ ቀላል እንዳታልፉ አውቀዋለሁ፣ ሰምቼዋለሁ እንዳትሉ። ምንድነው ያልኩት? ድምፄን ይሰማሉ። ትሰማላችሁ? የእግዚአብሔርን ድምፅ ትሰማላችሁ? በጎች ናችሁ፣ ትሰማላችሁ? እያስፈረምኳችሁ ነው። ከዛ እሱ ምን ይላል? እኔም አውቃቸዋለሁ። መስማታቸው ብቻ ሳይሆን እኔም አውቃቸዋለሁ። እነሱ ያውቁኛል፣ እኔም አውቃቸዋለሁ፣ ይከተሉኝማል ይላል። አይገርምም? መስማት አይደለም፣ መስማት ለመስማት ብቻ አይደለም፣ መታወቅም ጭምር ያመጣል። መስማት ስንሰማም የምንሰማውን ሰው ካወቅን ለመከተል ከባድ አይደለም። ስለዚህ ቁልፉ ያለው መስማት ላይ ነው ማለት ነው። የሰማኝ ሰምቶኛል። አሜን ሃሌሉያ። እግዚአብሔር ልጁን ወደዚህ ወደ መጨረሻዊ ጣራ ላይ እኛ ካየኑ ሲሞ እንትኑን ታሳየኛለህ? እስቲ አሳየኝ። ይሄ ፎቶ ያየው መሬት ላይ ክርስቶስን ተመልከቱት። እንዲህ ነበረ አይደለም? ምንም አቅም የሌለው ደም በደም የሆነ መስቀል መሸከም ያልቻለ የወደቀ ነገር ግን በመጨረሻ ክብሩ የመጀመሪያው ይሄንን ስታዩት ግን ዮሐንስ ያየው እንደዚህ ነው። ዮሐንስ ይሄንን ነው ያየው። ዋው! ስለዚህ ዮሐንስ ተፈርዶበታላችሁ መሬት ላይ ቢወድቅ ይሄንን ሰው የሚያውቀው በፊት ደም ሆኖ እያለ እነሆ እናትህ ሲል የመጨረሻ ነገር የተነጋገሩት እሱ ነው ሲል አሁን እንዲህ ሆኖ ሲገለጥ
እንኳን ሌላ ቀርቶ ባህር ላይ እኮ በማዕበሉ ላይ ሲሻገር እኮ ደንግጠዋል እኮ ምታት ነው ብለዋል ገና ሳይከብር። ይገባችኋል? ግን ያየው እንደዚህ ነው። እኛ ብናዩስ አንነጠፍም እንዴ? በደንብ እንጂ። ከዛ በኋላ በቀኝ እጁ ይዞ አነሳኝ ይላል። ስለዚህ ጌታም እንደዚህ የጌታን ታላቅነት ጥጉን ሲናገር ሕፃን ተወልዶልናልና ይላል፣ ወንድ ልጅም ተሰጥቶናል ይላል፣ አለቅነትም በጫንቃው ላይ ነው ይሆናል፣ ስሙንም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ ይላል፣ ከ700 ዓመት በፊት የተነገረለት ነው። ራእይ ላይ የሆነውን ነገር ነው የምነግራቸው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል ይላል። ለሰላሙም ፍጻሜ የለውም፣ የእግዚአብሔር ቅናት ይህንን ያደርጋል ተብሎ ገና ምድርን ሳይረግጥ ወደ የሰውን ስጋ ሳይለብስ በፊት የተነገረለት ነው እየተከናወነ ያለው ራእይ ላይ። አሜን እንላለን። ስለዚህ ዮሐንስ ሲጀምር እንዴት ራእይ እንደተቀበለ ይናገራል። ከዛም በኋላ ለአብያተ ክርስቲያናት የተጻፈውን 7ቱን ደብዳቤ ይናገራል። ከዛ በኋላ ወደፊት የሚነሳውን የክፋት ልጅ በአንቲክራይስቱ በኩል እንዴት እንደሚገለጥ ይነግረናል። ከዛ በኋላ ቀጠል ያደርግና የንጉሳችን በነገስታት ሁሉ ላይ ሲነግስ ያሳያል። ከዛም በኋላ በጌታ ዳግም ምጽአት ያደርግና በአጭር ጸሎት አሜን ጌታ ሆይ ቶሎና ብሎ ይጨርሳል። መጽሐፉ እንደዚህ ነው የሚያደርገው። ይህንን ነው የሚያደርገው። ስለዚህ የጌታ ማስጠንቀቂያ የሚነግረን ነገር ምንድነው? ከእርሱ ጋር ያለንን ግንኙነት እንድናጠብቅ ይጠይቀናል። እኛ የመጨረሻ ሰዎች ነን። የመጨረሻ ዘመን ሰዎች ነን። በጣም ቅርብ የሆንን ሰዎች ነን። ትላንትና ከትላንት ወዲያ ለሰዎች ስነግራቸው ነበረ። አይ ካን ስሜል ስፕሪንግ ኤር አልኳቸው። ምክንያቱም እናንተ ታሸታላችሁ አይደለም? ስፕሪንግ ስናይ ቀኑ 20 እና 21 ቢሆንም ባይሆንም ግን የምናሸተው የተለየ አየር አለ የስፕሪንግ። ስለዚህ እኛም አሁን የምናሸተው የክርስቶስ መምጣት በደጅ ነው። ተሰበኩም ባተሰበኩም ብዙ ዘመን ሳይሰበክም እኮ ጌታ ይመጣል። ሃሌሉያ። አንድ አስተማሪ ነበረች 5ኛ ክፍል እያለሁኝ ከ2 ዓመት በፊት ማለት ነው። እና 5ኛ ክፍል እያለሁ እኛ ምንም አናውቅም። ያው ሀገሪቷ ላይ የነበረው እምነት ቤተሰቦቻችን የሚከተሉ ናቸው። ለካ እሷ ጴንጤ ናት። ከዛ የመዝሙር አስተማሪያችን ናት። መንግስት ትምህርት ቤት ነው የምንማረው። ትመጣና ለሁለት ትከፍለናለች። እንደዚህ ትከፍለንና ከረሜላ ይዛ ትመጣለች፣ ሽልማት ማን እንደሚያሸንፍ። እና መዝሙሩ ምን እንደሆነ ታውቃላችሁ? በጣም ረጅም ጊዜ ነው፣ 2 ዓመት ብዙ ጊዜ ነው አይደል? ስለዚህ ታዘምረናለች። ይመለሳል፣ ሃሌሉያ፣ ይመለሳል ጌታ በታላቅ ክብሩ ይመለሳል፣ ሃሌሉያ። ቅዱሳን ሲዘምሩ ኃጥአን ሲጨነቁ ጌታ በታላቅ ክብር ይመለሳል የሚል መዝሙር ነበር። ቶሎና ጌታችንና በደመና ቶሎና ለእያንዳንዱ ዋጋውን እንደ ስራው 50 ፍሎኝ ማስታውሰው ነው ብላችሁ። ስለዚህ ክርስቲያን አልነበርኩኝም፣ ማለትም ጴንጤ አልነበርኩኝም በዛን ሰዓት። አሁን እችን አስተማሪ ፈልጌ ያገኘኋት ከብዙ ዓመት በኋላ አገኘኋትና ጎሽ ብዬ ሳይ ለካ ያገኘሁት ወደ ጌታ ሄዳለች። በጥቂት ቀናት ውስጥ ወደ ጌታ እንዴት እንዳዘንኩኝ ልነግራችኋል። ተሞልቼ የምስክርነት ነገር ልነግራት የጀመርኩት አንቺ ነሽ ጌታ ይመለሳል ብለሽ የጀመርሽ። ስትጀምር ይመለሳል ነው የጀመረችው። ኢየሱስ ያድናል አይደለም፣ ይመለሳል። በቃ ተተክሎ የቀረ ውስጤ እስካሁን ድረስ ይመለሳል የሚለው የሚነቀንቅ ቃል እኮ ነው። ተስፋ የሚሰጥ ቃል እኮ ነው። ይህንን እኮ ነው የሚላቸው። በመሞትና በህይወትና በሞት መሀል ላይ ያሉትን እነዚህን ወንድሞቻችንና እህቶቻችንን የሚያጽናናቸው ነገር ምን መሰላቸው? ይመለሳል። ሌላ ቦታ ላይ ተነግሯል እኮ። የት ቦታ ነው? ሌላ ቦታ ጳውሎስ እኮ የተናገራቸው እንደዛ እኮ ነው አይደል? ተሰሎንቄ ላይ እኮ እንደዛ ነው የሚለው። ይመለሳል። የሚያጽናናን ምን እንደሆነ ታውቃለህ ወንድም? የሚያጽናናሽ ምን እንደሆነ ታውቂያለሽ? ምንም ነገር አሁን እዚህ ላይ ቆንጆ ልብስ ለብሶ ሚሊዮን አንተ ምንም ያልነካህ ልትሉ ይችላላችሁ። ምናልባት ከእናንተ ሊበልጥ ይችላል። ስለዚህ ግን የሚያጽናናኝ ምን እንደሆነ ታውቃላችሁ? ይመለሳል። የነገስታት ንጉስ ይመለሳል። ይሄን እንዳትጠራጠሩ። ይመለሳልን ካወቅን ኑሯችን ይለወጣል፣ አመለካከታችን ይለወጣል፣ ህይወታችን ይለወጣል። በመመለሱ ላይ መጽናት መቻል አለብን። እርግጠኞች መሆን መቻል አለብን። ታውቃላችሁ እዚህ ብቻ በልተንና ጠጥተን አይደለም እናልፈው። ብንሞትም ግን ይመለሳል።
ሃሌሉያ። ብናጣም ይመለሳል። ትዳር ይዘንም ይመለሳል። ትዳር ሳንይዝም ይመለሳል። ልጅ ወልደንም ይመለሳል። ሳንወልድም ይመለሳል። ግን ይመለሳል፣ ብቻ ይመለሳል። ምክንያቱም የሚመለስ አምላክ ነው። እንደገና እመጣለሁ ወስዳችኋለሁ ያለን አምላክ ነው። እኛ የምንኖረው እዚህ ለዘላለም ልንኖር አይደለም እዚህ። ነገር ግን ኢየሱስን በምድር ላይ ላስቀመጠን ተልእኮ ለመፈጸም የተቀመጥን ሰዎች ነን። የተልእኮ ሰዎች ነን። በድንኳን አባቶቻችን እንደኖሩ እኛም በዚህ ድንኳን ውስጥ ስንኖር ወደ ማይፈርሰው፣ ወደ ማይሸተው፣ ወደ ማይበሰብሰው እስክንለወጥ ድረስ ሚሽን አለን እያንዳንዳችን። ግን አባታችን ይመለሳል። ገባቸዋል? ሰው እንቅልፍ ተኝቷል ብሎ አያለቅስም። ስንት ልጆች እንዳሉ ታውቃላችሁ? ባለቤቶቻችሁ፣ ሚስቶቻችሁ እንቅልፍ ላይ ተኝተው ለጥ ብለው ስለ ወይኔ እናቴ እህቴን ወንድሜን ብላችሁ ታለቅሳላችሁ እንዴ? ለምን? ይነሳሉ። ስለሚነሱ ስለምታውቁ ነው። ይሄም እውነት ነው። ኢየሱስ ይመጣል። አሜን። ይሄ መጽሐፍ 7 ሰባቶችን ይዟል። ራእይ ያወራል፣ ቤተክርስቲያንን ያወራል፣ መለከትን ያወራል፣ ምልክቶችን ያወራል፣ የመጨረሻ መቅሰፍትን ያወራል፣ ጥፋትን ያወራል፣ አዲስ ነገሮችን ብዙ ጊዜ በብዛት 7 ያለበት ነው። ዙፋን የሚለው ነገር ወደ 47 ጊዜ የተገለጸበት መጽሐፍ ነው። ምክንያቱም የዮሐንስ ራእይ ሳይሆን ራእይ የሚባለው ነገር አልነገርኳችሁም? ይሄን ራእይ የሚባለው ነገር አሁን በዓለማዊው እንትን ውስጥ አፖካሊፕቲክ የሚባለው ኬዎስ ማለት ነው። ግን ትክክለኛው የግሪክ ቋንቋ እንደዛ አይደለም። አፖካሊፕሲስ ማለት መግለጥ ማለት ነው። የተሸፈነውን ነገር መግለጥ ማለት ነው። ይገባችኋል? ግን አጣማውት አፖካሊፕቲክ የሆነ እንደዚህ የሆነ ኬዎስ ማለት ነው። አሁን ዓለም የሚጠቀምበት ግን አይደለም። የዮሐንስ ራእይ ሳይሆን ይሄ መጽሐፍ የክርስቶስ ራእይ ነው። መጽሐፍ ቅዱስ ላይ the revelation of Jesus Christ ነው የሚለው። ምክንያቱም ክርስቶስ የተገለጠበት ነው እስከ መጨረሻ ክብሩ ድረስ። ዮሐንስ ራእይ ብለን ነው የምንለው እኛ። ነገር ግን የክርስቶስ ራእይ ነው። የክርስቶስ ራእይ የምላቸው የክርስቶስ መገለጥ unveiled የሆነበት አፖካሊፕሲ የሆነበት ነው ይሄ መጽሐፍ። ዛሬ የምናወራው ግን በጣም ትንሽ ጠበብ አድርጌ ስለ 7ቱ አብያተ ክርስቲያናት ነው። ዲክቴት የሚያደርገው እንዲጽፍ የሚናገረው ኢየሱስ ነው። እንደውም ሰዎች ሲናገሩ ምን ይላሉ? የሚጻፈው እየተናገረው ከተናገረው በኋላ በቃ ጌታ ይሄንን አርግ ብሎ ተሰጥቶታል። እዛው ነው ያጻፈው ነው የሚባለው። እየተናገረው ዲክቴት እያደረገ የጻፈው ነው የሚሉት። 7ቱን አብያተ ክርስቲያናት ታውቃላችሁ? ባለፈው ጊዜ እንደውም ፓስተር ሲጀምር እንዴ እኔ ለተዘጋጀሁበትን እሱ እዚህ ሁሉ ጨርሰው ነው እንዴ ያልኩ ነበር። እና ኤፌሶን፣ ሰምሬስ፣ ጴርጋሞን፣ ቲያጥሮን፣ ሰድሬስ፣ ፊላዴልፊያ እና ሎዶቅያ ናቸው። እና መጽሐፉን ያው ከዛ ውስጥ ያወጣሁት ነው ሳነብ እንትን እንዳላረጋችሁ ብዬ ነው። እናንተ አንብቡት። ምዕራፍ 1 2 3 ማለት ነው። ኤፌሶን ሲናገር የመጀመሪያ ፍቅር ትተሃል ብሎ ነው። የሚገርም አስተውላችሁ ከሆነ ኤፌሶን ላይ ሲናገር መልካም ነገር ያደረገውን ነገር በጣም ከባድ ሊደረጉ ይችላሉ ተብሎ የማይታመኑ ሰዎችን ግን ፍቅር የለውም ይላል። ምን ማለት ነው? እውነትን አውቋል ይሄ ሰው፣ ይሄ ቤተክርስቲያን እውነት አለው፣ እውነት ያውቃል፣ ግን ፍቅር የለውም። ታውቃላችሁ ምን ማለት ነው? አንድ እርምጃ ወደፊት እንሄድና ፍቅር የለውም ግን እውነት ይዟል ማለት ምን ማለት ነው? ሌላ ቦታ ላይ መጽሐፍ ቅዱስ ምን ይላል? እውነትን በፍቅር ይላል አይደለም? ያለ ምክንያት አይደለም። ምክንያቱም ፍቅር ባለው እውነት ያለ ፍቅር ምን እንደሆነ ታውቃላችሁ? ቦክስ ነው፣ ዱላ ነው። ዱላ ነው የሚሆነው። ታውቃላችሁ? ፍቅር የሌለበት እውነት እኮ ሆኖ ነው። መጽሐፍ ቅዱሳዊ እውነት ሊሆን ይችላል፣ ግን ፍቅር ከሌለበት ምንድን ነው የሚሆነው? ዱላ፣ ደንበኛ ዱላ ሊገልህ ይችላል። ግን እሳ ደግሞ ፍቅር ብቻ ሆኖ እውነት ባይኖርበት ግብዝነት ነው። አይገርማችሁም? ስለዚህ እነዚህ እውነትና ፍቅር የሚባሉት ነገሮች አብረው የሚሄዱ የአንድ ሳንቲም ሁለት ገጽታ እንደሚባለው ማለት ነው። አንዱን ነጥላችሁ ከሌላው ጋር ብታደርጉ ዜሮ ኪሳራ ትገባላችሁ። ኢየሱስ ነገር ግን የምነቅፍብህ ነገር አለኝ፣ ይህንን ሁሉ አድርጌ፣ አዎ እውነት ይዘሃል፣ ግን ፍቅር የለህም። እውነትን ይዘሃል፣ ፍቅር ግን የለህም። ጌታ ነው የተናገረው። እውነት ይዘናል፣ እውነት አለኝ ብትል ፍቅር ከሌለ ኪሳራ፣ እግዚአብሔር ይነቅፈሃል። ሰርሜነስ የተሰደደችዋ ቤተክርስቲያን ናት። እቺ ቤተክርስቲያን የሚገርማችሁ ምንም ነገር ሪቢው ካልተደረገች
ምን በቃ መሰደዷን አክኖሌጅ አደረገ። ምንም ይሄ ነገር ግን የሚል የምንቀፈበት ነገር አለ የሚለው ነገር የለውም። ምክንያቱም ተሰዳለች። ምን ታደርጋለች? እየሞተች ያለች ቤተክርስቲያን ነው። እየሞተች ስላቸው መንፈሳዊ ሞት ሳይሆን ዋጋ እየከፈለች ያለች በቃ ሰማዕታት ያሉበት ቤተክርስቲያን ነው። ሌላው ጴርጋሞን የምትባለዋ ናት። ጴርጋሞን መንግስት ስር የተወሸቀች ቤተክርስቲያን ናት። እንደዛ ብዬ ነው የጻፍኩት እኔ ለራሴ ሳጠና። መንግስት ስር የተወሸቀች አንዳንድ ቤተክርስቲያኖች አሉ። ዩሮፕ ውስጥ ለምሳሌ በመንግስት ስር ሁሉ ነገር ራሳቸው መንግስት ነው የሚያስተዳድራቸው። ሁሉ ነገር የሚመጣው ከመንግስት ነው እና መንግስትንና ቤተክርስቲያንን የሚለይ ነገር መስመር የለም። ስለዚህ ሄዳ የተወሸቀች ናት። በኮንስታንቲን በጊዜው በኮንስታንቲን በሚባል ንጉስ ስር የተቀመጠች ናት። ፖለቲካና ፖለቲካውንና ፓጋኒዝም የሆነውን ይሄ ሌላውን አምልኮ ቀላቅላ ኢየሱስን ደግሞ እንደ ቅመም ያስቀመጠች ቤተክርስቲያን ናት። ግን እኔ እናንተ ብንሆን እኔ ብሆን እናንተ ጥሩ ሰዎች ናቸው። እኔ ብሆን እነዚህም ቤተክርስቲያኖች እንደዚህ ባውቃቸው እንዲህ አይደለም እናቀርብ ባውቃቸው እነዚህም ቤተክርስቲያን ልክ እንዳሁን ጌታ እንደሚያውቅ አውቃለሁ ደግሞ ይላል። አውቃለሁ ማለት እኮ ዝም ብሎ አውቃለሁ አይደለም። አንዳንድ ጊዜ ስንነጋገር አውቃለሁ ብለን የምንለው ነገር አለ አይደለም፣ ግን አናውቅም። ማናውቀው ግን የምናውቅ የሚመስለን ነገር ማለት ነው። ኢየሱስ ሲናገር ግን ከአምላክነት እውቀት ጋር ነው ማያይዝላቸው። ያንን ያውቃል። ግን ሲያውቅ እነዚህ ቤተክርስቲያኖች እንዲህ አይነት ነቀፋ አለባቸው። ግን ምን እንዳላቸው ታውቃላችሁ? ቤተክርስቲያን የኔ ቤት ነው ሆነ ይላል። እንደውም ውጪ ሆኖ ለሚያንኳኳው እንኳን ለዚህ ቤተክርስቲያን ብሎ ይላል። ተስፋ አለ። ኢየሱስ ኮምፕሊትሊ ቆርጦ ቢተው መብት ነበረው። ነገር ግን ቤተክርስቲያን ብሎ የጠራቸው እሱ ነው። እኔ ግን እንደሱ አልልም ነበር እኔ ብሆን። ይሄንን አውቄ ይሄንን እያደረጉ አውቄ ኖ ከመንግስት ስር ሄዳ ተወሽቃ ፖለቲካውንና መንፈሳዊ ነገር ለምታጨማለቅ ቤተክርስቲያን እኔ እንደዚህ ቤተክርስቲያን ብዬ ልጠራት አይመስለኝም። ይቅርታ አልልም እኔ። ጌታ ግን አለ። ስለዚህ ስላለ ነው ምለው ነኝ። ከዛም በኋላ ቲያጥሮን የምትባል ቤተክርስቲያን ደግሞ አለች። የጨለማው ዘመን የሞራል ማመቻመች የነበረበት ፓፓል የሆነ ፖፖች የተሾሙበት ጊዜ የነበረች ቤተክርስቲያን ናት። ሰርዴስ ደግሞ የተሐድሶ ቤተክርስቲያን ፕሮቴስታንትን ሪፎርሜሽን የነበረበት ጊዜ የነበረች ቤተክርስቲያን ናት ትባላለች። በመንፈስ ነገር የሞተች ናት። የመንፈስ ቅዱስ እንቅስቃሴ አልነበረም። ታውቃላችሁ፣ ሪፎርሜሽን ተደረገ እንጂ ፕሮቴስታንትን ፕሮቴስት አሉ እንጂ መንፈስ ቅዱስን አላገኙትም። ስለዚህ እነ ፒውሪታንስ በዛን ጊዜ የተነሱት ቅድስና ለእግዚአብሔር ብለው የተነሱ በኋላ እንደውም ከእንግሊዝ ሀገር ተሰደው ወደ ኒው ኢንግላንድ የመጡ ሰዎች ናቸው። በኋላ አሁን እንደውም ተለይተው ደግሞ ለብቻቸው ከህብረተሰቡ ተለይተው ለብቻቸው ያሉ ሰዎች ናቸው። እኛ እንቀደሳለን፣ መንፈስ ቅዱስ ግን የለበትም። ስለዚህ እንቅስቃሴው ወዲያውኑ ነው የተዳፈነው። ፊላዴልፊያ ወንጌላዊት ናት። ሪቫይቫል ያለባት ደሃ የሆነች ትንሽ የሆነች ቃሉን የምትጠብቅ። ሎዶቅያ የመጨረሻዋ ዘመን የዛሬው ቤተክርስቲያን ትባላለች። የዛሬውን የለብታ ህይወት ያለ የዛሬ ከሃዲ ቤተክርስቲያን ምሳሌ ናት ተብሎ ግን 7 ቤተክርስቲያናት ብቻ ያሉ ይመስላችኋል? በወቅቱ አይደለም። 7 ብቻ አይደለም። እነዚህ በዛን ጊዜ የሚወክሉ ናቸው። ዛሬም ያሉትን ቤተክርስቲያን የሚወክሉ ተወካዮች ናቸው እንጂ 7 ቤተክርስቲያን ብቻ አይደለም። ትላልቅ ቤተክርስቲያኖች አሉ ከዚህም የሚበልጡ። ጌታ የመረጠበት ያ ነው። ሌላው ሳልነግራችሁ ያለፍኩት ምንድነው? ፓትሞስ ፍጥሞ በተባለ ደሴት ላይ ከገባችሁ ማምለጥ አትችሉ። ለምን መሰላችሁ? ማዕበሉ ያለው ማዕበል ይገላችኋል። መዋኘት እንኳን ብትችሉ ስትራቴጂክ ነው። ለእስር ማምለጥ የማትችሉበት ነው። ጌታ ራሱን የገለጠበት የጠራበትን ልንገራችሁ። ደረታችሁን ነፋ አድርጋችሁ አባቴ ስሙን እየተናገረው በላል። ብዙ ጊዜ ያከራክረን ይችላል። ሌሎች ሰዎች ጋር ስንነጋገር ጳውሎስ ነው ያለው እንጂ ጌታ ራሱን አምላክ አላለም ብለው ይከራከራል። አይደለም የሚሏቸው ሰዎች አሉ ይላል አላሉ እና የታለ እሱ ራሱ ያለውን ያምናል። አሁን እኔ ክርስቲያን ሆናለሁ ይላል ብሏል ብዙ ቦታ። ይሄን አሁን ነገራቸዋለሁ። ካለውና ከነበረው ከሚመጣውም በዙፋኑ ፊት ካለው ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ የሆነ ኢየሱስ ክርስቶስ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ሃሌሉያ! ደስ ይለኛል።
ደስ ይለኛል። ምክንያቱም ራሱን ነው የጠራው። ትዕቢት የማያውቀው አምላክ። እኔ አሁን እንዲህ ነኝ ብዬ ብል ትንሽ ይኖረኛል አይደለም ትዕቢት ነገር። ግን እሱ ሲናገር ትዕቢት አያውቀው ነውና እኔ ነኝ ማለት የሚችል ሞቼ ነበርኩ ይላል። እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ማን አለ? ጳውሎስ አይደለም ያለው፣ ኢየሱስ ራሱ። አዋቂ ነኝ ይላል፣ አውቃለሁ ይላል። አውቃለሁ ሲል ቅድም እንደነገርኳችሁ የሰው እውቀት አይደለም፣ ስምን ማወቅ አይደለም፣ ሌላ ነገር ማወቅ አይደለም። በትንቢት አገራችን አጎትን፣ አክስትን፣ ሌላም ዘመትን፣ ጎረቤትን እንደሚያውቅ ማወቅም አይደለም። ይሄ ማወቅ የአምላክ እውቀት ነው። ከዛ በኋላ በቀኝ እጁ 7ቱን ከዋክብት ቅድም ስናይ ነበረ እንትን ላይ የያዘው በ7ቱ ወርቅ መቅረዞች ቤተክርስቲያኖች ናቸው። ራሱ የተናገረው ራእይ ላይ የሚሄደው ይላል ቤተክርስቲያንን ወይም መሪዎቹን በእጁ የያዘው ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው ስደቱ ውስጥ ይሄንን የተናገረው ስደቱ ስላለች ቤተክርስቲያን በሁለቱ ወገን የተሳለ ሰይፍ ያለው ለጴርጋሞን የተመሳሰለች ተስማማች ከፖለቲካውም ከዓለሙም ጋር የሚለይ ነው። ምክንያቱም የተገለጠበት እያንዳንዱ የተገለጠበት ስሙ ለዛ ቤተክርስቲያን የሚያስፈልግ ስም ነበር። ዝም ብሎ አይደለም፣ ራንደምሊ የተመረጠ አይደለም። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ማን ነው የሚለው ራሱ እኮ ዮሐንስ አይደለም እያለ ያለው ጌታ ራሱ። ለቲያጥሮን ነው። ቲያጥሮን ኮራፕት የሆነች ነው። ኮራፕትና ኮምፕሮማይዝ ለውጡን ምንድነው እያልኩ ሳስብ ነበር። ኮራፕሽን ማለት ከውስጥ መበስበሱ የሚጀምረው ከውስጥ ነው፣ የሚታይ አይደለም። የሚታይ ልጅ ቤተክርስቲያን ቲያጥሮን ከውጪ ትልቅ ናት፣ በጣም ሜጋ ቸርች የምታጓጓ ብዙ ሰዎች እዚህ ቤተክርስቲያን ቢሄድ ደስ ይለኛል የሚሉ ነው። ነገር ግን ከውስጧ ተበልታ ያለቀች ቤተክርስቲያን ናት። ኮራፕሽን የሚባለው ያ ነው። ኮምፕሮማይዝ ግን የሚመጣው ከየት ነው? ከውጪ ነው። ከውጪ እየገባ ወደ ውስጥ የሚገባ ነው። ስለዚህ ኮምፕሮማይዝ ወደ ኮራፕሽን ይመራል። ኮራፕሽን ከውስጥ ነው የሚጀምረው፣ መብላት የሚጀምረው ሳይታወቅ ላይ አለ በህይወት አለ ግን ሙት ነህ ይለዋል። ኮራፕሽን እዛ ነው የሚያደርገው። ኮራፕሽን ከውስጥ ነው የሚጀምረው። ከዛ 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት ለሰርዴስ ነው ይህንን የተናገረው። የዳዊት መክፈቻ ያለው የሚከፍት የሚዘጋ ብሎ ለፊላደልፊያ ነው። ይሄ ፊላደልፊያ ታማኝ ቤተክርስቲያን ነው፣ ወንጌላዊ ቤተክርስቲያን ነው። ይሄ ነው የክርስቶስ ማንነት ሊገለጥለት የሚገባ ሲሆን ምንድን ነው ያለው? የተከፈተ በር እሰጥሃለሁ እኮ ነው ያለው። ስራ ጀምረሃል፣ ትንሽ ነው የጀመርከው፣ በቃ ቀጥል ነው ማለት ነው። እኔ እሰጥሃለሁ። ምክንያቱም ትንሽ ብትሆንም ታናሽ ብትሆንም ቃሌን ጠብቀሃል። ሃሌሉያ! እንዲህ አይነት ምስክርነት ደስ ይላል። አትታወቅም። አሁን ስምህ ላይ ታወቅ ይችላል፣ በዚህ ቤተክርስቲያን ውስጥ ስምሽ ላይ ታወቅ ይችላል። ነገር ግን ቃሉን ጠብቀ ኢየሱስ ካለ ትንሽ ነህ፣ ግን ማንም አያውቅህም፣ ማንም አያውቅሽም፣ ግን ቃሌን ጠብቀሻል። ይሄ ምስክርነት አርፈ እንድትተኛ ያደርጋል። ለጥ እንድትል ነው ያደርጋል። የሚቀሰቅስህ ምንም ነገር ግራና ቀኝ አይኖርም። ታማኝ ሚሽነሪ ግሎባል ሚሽን ነበራት። ለዚህ የሚያስፈልጋት የዳዊት መክፈቻ ያለው ንጉሥ መገለጥ ነው። የሚከፍት የሚዘጋ የሌለ የሚዘጋ ቅዱስ እውነተኛ የሆነው ብሎ ለፊላዴልፊያ ነው ራሱን የገለጠው። ከዛ ደግሞ አሜን የሆነው እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው ብሎ ለማን ነው የገለጠው? ለዘመኗ ቤተክርስቲያን ለሎዶቅያ። ምክንያቱም ሎዶቅያም አሁንም ሀብታም ነው፣ አገሩ ሀብታም ነው ብቻ አይደለም፣ ልብስ በጣም ፋይን የሆኑ ልብስ እንትኑ ፋብሪካ ያለበት የአይን ኩል የሚሰራበት ቦታ ነው። እንደውም ምን ይላል? ያንን ሲተጠቅሞ ልብስ ራቁትህን ነው ይላል። ጌታ እኮ ነው የሚለው ራቁትህን ነው ይላል። ከዛ ደግሞ አይንህ አጥሩት እንደ ከኔ ኩል ግዛ ይላል። ምንድነው? ቤተክርስቲያኗ በማቴሪያል ነገር የተደገፈች ናት ማለት ነው። ማቴሪያል በሆነ ነገር የተደገፈች ናት። ባለው በከተማው ማንነት እኛ እዚህ ሀገር ያለን እኛ ብቻ ቤተክርስቲያን እንላለን 10,000 ሰዎች አሉን በዚህ ብለው የሚሉ ሰዎች ናቸው። ደሃ ነህ አለ፣ ራቁትህን ነው። ማቴሪያሊዝም የገዛት ይሄ ዘመን አይመስላችሁም? በማቴሪያል በቃ በማብረቅረቅ ህንፃውን በማስዋብ እንጂ ስለ ሰዎች ግድ የሌላት ቤተክርስቲያን የዘመኑ ቤተክርስቲያን ናት። የዘመኑ ቤተክርስቲያን ማቴሪያል ላይ ብቻ። እንደውም ትንቢት ሲመጣ ማቴሪያል ነው። ትንቢት ለሰዎች ሲመጣ ሃሌሉያ የሚያስጨፍረው ማቴሪያል ነው። አሜሪካ ትሄዳለህ፣ ትገዛለህ መኪና፣ ቢዝነስ ትከፍታለህ ነው። ግን ኢየሱስ ይመጣል የለም። ምን ጥቅም አለው? ትርፍ የለውማ ስለሌለው።
ስለዚህ የዘመኑን ቤተክርስቲያን ትመስላለች ይባላል። ስለዚህ ሌላው ጌታ የነቀፈው ነገር ምንድነው ካላችሁ ቅድም እንዳልኩን የፍቅር አለመኖር፣ እውነትን ብቻ ይዞ ቀደመው ፍቅር፣ ለጌታ ስንኖር መሰደድ እስከ ሞት ድረስ ታመን ብሎ ይላል። እኔ የገረመኝ ነገር አንድ ነገር ልንገራችሁ። ጌታ አውቃለሁ ይላል፣ ሁሉን ማድረግ እችላለሁኝ ይላል። እኔ የከፈትኩትን የሚዘጋ የለም የዘጋሁትን የሚከፍት የለም ይላል። ግን እነዚህ ሰዎች እንደው አለመጠየቃቸው ምን ያህል በጌታ ላይ እንደታመኑ ማየት አትችሉ? ይሄን ያህል ጉልበት አለ። እየሞትን ነው ያለው። እንደገና ሰሞኑን ከ10 ቀን በኋላ እንትን መተው ይሄንን ያደርጉባችኋልና ብቻ እስከ ሞት እኮ ነው። አሁን ይመስላችኋል ይሄ ትንቢት የሚመጣና አንተ ጋር ሰውየው አልተሳሳተም አትሉ? ይሄ ነገር ራሱ ክርስቶስ ተናግሮት ባይሆን ኖሮ ሰው ቢናገረው ይመስላል? አይመስልም፣ በፍጹም አይመስልም። ምክንያቱም ሰዎች የሚጠር ከዚህ መቼ ታወጣናለህ? ጌታ ራሱ እንኳን ብሏል እኮ እቺ ጽዋ ትለፍ ብሏል እኮ። ነገር ግን ፈቃድ ይሁን ብሏል። እኔ አንድ ጊዜ ከዚህ በፊት ተናግሬ በጸሎት ላይ ያለን የተናገርኩት ነገር ነበር። በአንድ ቦታ ላይ በጣም አስቸጋሪ ቦታ ነበርና ማምለጫ መንገድ አገኘሁኝ። ከዛም በኋላ ደግሞ ማምለጫ መንገድ ሳገኝ የተናገርኩት ለማን መሰላችሁ? ለጌታ። አሁን እንዲህ ላረግ ነው አልኩት። እንዲህ ላረግ ነው ስለ ይገርማችኋል። እግዚአብሔር ምስክሬ ነው፣ የሰማይ አምላክ። ይሄ ነው የመጣው መልእክት። በቅጽበት ነው የመጣው። ሂድ አለኝ። ነገር ግን ጸጋዬን አነሳለሁ። አይሆንም፣ እቃጠላለሁ። እዚሁ ብሞትም እዚሁ ሞታለሁ አልኩ። ምክንያቱም እግዚአብሔር ያለበት ቦታ ላይ ሞት እንኳን ካለ እሱ ባለበት ቦታ ላይ ብትሞት ይሻላል። እሱ በሌለበት ቦታ ላይ ጸጋው ተነስቶ በቃ ከተነሳ ሞት ማለት ነው። ሳትሞትም ሞታል ማለት ነው። ሳልሞትም እኔ እንደደነገጥኩ ልነግራችሁ አልችልም። ጌታ ሆይ የትም አልሄድም አልኩ። እዚሁ ሆኜ ግደለኝ አልኩ። እዚሁ ሆኜ ሞታለሁ። እዚሁ ሆኜ ባለሁበት ሁኔታ ላይ ጸጋህ ነው። ለካ ጸጋህ ባይኖር ኖሮ ከዚህ በላይ ልሆን ይችል ነበረ ማለት ነው አይደል? ለካ ብዬ ደንግጬ እዛው ቆይ። ስለዚህ እኛም ማድረግ የሚገባን ነገር ይህን ነው። እዛው ባለንበት ቦታ ላይ ጌታ ባለበት። ስለዚህ እነዚህ ሰዎች እስከ ሞት መታመን ብሎ ሲል ጸጋ አለ። አያምም፣ አያስጮህም አይልም መጽሐፍ ቅዱስ። ምክንያቱም ስጋ እንደዛ ነው። እንትን ምንድነው ማደንዘዣ ይወጋቸዋል ማለት አይደለም። ሌላው ማመሳሰል ማመቻመችን እግዚአብሔር ጌታ ገስጿል። ይሄ እንትኑ መልሱ ንስሐ መግባት ነው። ቅድም ያልኳቸው እውነትን ብቻ ይዞ መሄድ የቀደመ ፍቅርን መመለስ ያስፈልጋል ብሎ ሶሉሽኑንም ጭምር መፍትሄውንም ጭምር የተናገረው ጌታ። ከዛም በኋላ ኮንሲኮንሱንም ተናግሯል። አነሳለሁኝ፣ መቅረዝን አነሳለሁ፣ እንዲህ እያለ ብዙ የሚናገረው ነገር አለ። ግን ያነሳቸው ነጥቦች እነዚህ ናቸው። ከውስጥ ማለቅ፣ ቅድም እንዳልኳችሁ የንስሐ ጥሪን መቀበል፣ ንስሐ ግባ ብሎ አለ። ንስሐ በመግባት መመለስ ይቻላል ማለት ነው። ኮራፕት እንኳን ቢሆን ከውስጥ ያለቀች ቤተክርስቲያን እንኳን ብትሆን ተስፋ አለ። ከዛም በኋላ ደግሞ ሪፎርሜሽን መንፈስ ቅዱስ የሌለበት ህይወት ግን እውነቱን ያወቀ ምን አለው? ንቃ፣ ሊሞቱ ያሉትን አጽና፣ አስብ፣ ጠብቀው፣ ንስሐ ግባ አለው። ስለዚህ አሁንም ተስፋ አለ። ጌታ ኢየሱስ የተስፋ አምላክ እንደሆነ ታውቃላችሁ። ራሱ ተስፋችን ይለዋል። ምንም አይነት እኔ በጣም ይገርመኛል። ትዕግስቱ እስከ ጥግ ድረስ ነው አይደለም? እስከ ጥግ ድረስ። ሰው እኮ ኮንኗቸው እኮ ነው ሰው ኮንኖ፣ ጌታ ግን እስከ ጥግ ድረስ ነው የሚሄደው። ሰውን ተውት፣ ራሳችሁ ኮንናችሁ። ራሳችሁ ምን ሩቅ አስጌዳችሁ? ራሳችሁ ኮን እኔ ጌታ ሆይ ለአንተ የምገባ አይደለም። እኔ እንዴት እንደዚህ ይሆናል? ወድቃለሁ በየቀኑ እንደዚህ ሆኜ ይሆናል። እኔ ፊት መቅረብም አሳፍሮኛል ከኋላ ብሎ ውስጥ ጸጋ ይሰጣል። አይገርምም? እንደዛ እኮ ነው የሚያደርገው። እኛ እኮ ወገኖቼ ሰዎችን በእግዚአብሔር አይን እኮ ማየት ብንችል እኮ ኖሮ ወገኖቼ ይሄ ቦታ ኤክስፕሎድ ያደርጋል። ታውቃላችሁ? ኤክስፕሎዥን ነው የሚፈጠረው። ምክንያቱም የምንኖረው እንደ ሰው ነው፣ ግን ክርስቲያን ነን። የምንኖረው እንደ እግዚአብሔር ሐሳብ ከሆነ እንደ እግዚአብሔር እውነት ከሆነ ከእግዚአብሔር ጋር ተጠጋግተን የምንኖር ከሆነ ወገኖቼ ሌላውን ለመኮነን በፍጹም ጉልበት አይኖረንም። በፍጹም አይኖረንም። ሄደን እንደውም እኮ ጌታ ታላቅ ክንዱ ታላቅ ነው፣ ኃይሉ ታላቅ ነው። የሚያደርገው ለምን መሰላችሁ? የሚጠቀምበት ሌሎችን ደካሞችን ለማንጻት ነው የሚጠቀምበት። እኔ አንድ እህት ነገርኳት፣ እንዲህ አልኳት። እጮኛዋ በመንፈሳዊ ነገር ከሷ ያነሰ ነውና ምንድነው የምትመክረኝ ምናምን ነገር አለች።
ስም ያልኩት የመጀመሪያ ነገር እሱ የቤት ራስ ነው። እሱ የቤት ራስ ስለሆነ አንቺ መንፈሳዊ አይደለሽም። መንፈሳዊ ከሆንሽ ይሄ እግዚአብሔር ጋብቻ ከሆነ ማድረግ የምትችይው እሱን መደገፍ ነው። እሱ ወደዛ ኤሌቬሽን እንዲመጣ እሱ የቤት መሪ ሆኖ እንዲመጣ መደገፍ ነው ያለብሽ። አንቺ ራስሽን ቦታ እንዳትወስጂ አልኳት። ምክንያቱም እሱም ራሱ የተናገረው ይሄ ነው የተናገረው። እሷ በመንፈሳዊ ነገር ከየተሻለች ናት ምናምን አለ። እዛው መናገር አልፈለኩኝ፣ ግን ለእሷ ነገርኳት። እንደሱ አይደለም መሆን ያለበት። እሱን ኤሌቬት ማድረግ አለብሽ። ያንቺ መንፈሳዊነት እሱን ኤሌቬት ለማድረግ ነው፣ እሱን ለመርዳት ነው፣ እሱን ወደሚቀጥለው ወደ ቤቱ ራስ ለማድረግ ነው መሄድ ያለብሽ ብዬ አልኳት። ስለዚህ እናንተ መንፈሳዊያን የሆናችሁ አለ አይደል ጳውሎስ እኮ ነው ደካማ የሆኑ አቅኑት ነው የሚለው። ስለዚህ ሌላው ቦታ ሪቫይቫል የሆነበት ታማኝነት ከውጪ ደካማና ትንሽ ቢመስልም እንኳን ቃሌን ጠብቀሃል፣ አክሊልህን ማንም እንዳይወስድብህ ያለህን አጽንተህ ያዝ። ወገኖች መዘናጋት እንዳይሆን አክሊል ተሰጥቶታል። አይገርምም? አክሊል ተሰጥቶታል። ለምን? ቃሉን ስለጠበቅ። ቃሉን ስለጠበቅ ደካማ ብትሆንም የተከፈተ በር ሰጥቻለሁ ይልና ከዛም በኋላ አክሊልህ እንዳይወሰድብህ። ይወሰዳል አክሊል ማለት እኮ ነው እንዳይወሰድብህ። ለምን? ቃልህን መጠበቅ ካቆምክ ይወሰዳል። ከዛ ደግሞ ሉክዎርም የሆነችዋን ሁሉም ያለው የሚመስላትን ነገር ግን ባዶ ለሆነች ጎስቋላ፣ ምስኪን፣ ድሃ፣ እውር በጣም ኃይለኛ ሪቢዩክ ነው። ሰው ይሄንን ቢል ተበላሽ። ጌታ ነው ያለው። ጎስቋላ ነሽ፣ ምስኪን ነሽ፣ ድሃ ነሽ፣ እውር ነሽ፣ የተራቆትሽ መሆንሽን የማታውቅ ቤተክርስቲያን። አይገርምም? ጌታ ማንን ይፈራል? ስለዚህ ምን እንማር ታዲያ? ሚሊዮን ምንድን ነው ታዲያ ከዚህ ውስጥ? አንደኛ እኔ ለራሴ የተማርኩት ነገር ታማኝ ልጆቹ ይሰደዳሉ። ይህንን ማወቅ ያስፈልጋል። እኔ ጋር ለምን ሆነ፣ እኔ ለምን እንደዚህ ሆንኩኝ ብለን አንበል። ይህንን ማለት አይገባም። እግዚአብሔር ሳያውቁ አውቃለሁ ያለውን አምላክ ካመን ነው መሆን የሚገባው። በማልፍበት መንገድ ሁሉ እግዚአብሔር አዋቂ ነው አይደለም? እኔ አንድ ጊዜ ስራ ቦታ ላይ 3 መስክሬ እንደሆነ አላውቅም፣ ያልሰማችሁ ካላችሁ 3 ጊዜ ፕሮሞሽን አለፈኝ። 3 ጊዜ፣ አንድ ጊዜ አይደለም 2 ጊዜ አይደለም። መጨረሻ ላይ ሰዎች የሚያቆኝ ሰዎች አጠገቤ ያሉ ሰዎች ምን አደረክ? ይሄንን እኮ አንተ ነበርክ እኮ እንትን ማድረግ ያለ ይሄንን እኮ አንተ መጣው። አይ እንግዲህ እግዚአብሔር ብዬ ብል አይገባቸው። ስለዚህ ያዘጋጁልኝ ቦታ ሌላ ቦታ ስላለ ይሄንን ካረኩ ማድረግ አይችሉም ሌላ ቦታ አልኳቸው። ኦ you are so positive አሉ። I am not positive, I am spiritual። ውስጤ እንደዛ የሚያስቡ። ምክንያቱም ለምንድን ነው ያረከው እንደዛ ለምን ዝም አልክ አትሉኝም? ያልኩትም ለምን እንደሆነ ታውቃላችሁ? እግዚአብሔርን አጭበርብሮ፣ እግዚአብሔርን ሸውዶ፣ እግዚአብሔርን በጎን በኩል አድርጎ አምልጦ የሚያደርግ ማንም ጉልበት እንደሌለ ስለማውቅ በፍጹም። ባለፈው ጊዜ ከአንድ ሰው ጋር ስንጸልይ እንዲህ አልኩት፣ ቢሆንም የእግዚአብሔር ሐሳብ ነው፣ ባይሆንም የእግዚአብሔር ሐሳብ ነው። ሁለቱም ያው ነው። እግዚአብሔርን ማምለጥ አትችሉም። ሲሆንም የእግዚአብሔር ሐሳብ ነው፣ እግዚአብሔር ሲዘጋውም የእግዚአብሔር ሐሳብ ነው፣ ሲከፍተውም የእግዚአብሔር ሐሳብ ነው። ይህን ታምናላችሁ? ስለዚህ እግዚአብሔርን ማን ሊያልፈው ይችላል? ማን በዚህ በኩል አድርጌ ያለፍኩት ብሎ የሚል ማንም ክሌም ያደረገ የለም። ስለዚህ ያ አለፈ፣ ግን የሆነውን ነገር ሊሆን ታዲያ ከዛ በኋላ ምን ሆነ? ቀረ። በቃ 3ቱ አልቀረም። በአንድ ወር ውስጥ ስሙኝ፣ በአንድ ወር ውስጥ 3 ፕሮሞሽን መጣ። አንዱን ገና ወር ሳይሞላ ሁለተኛው ሳያልቅ ሶስተኛው ኤችአር ገና እንትኑን ሳያመጣ 3 ከፈለ፣ ዋጋ ከፈለ እግዚአብሔር ማለት ነው። በፍጨረጨረሳ በጊዜው ምናልባት አንዱን ላገኝ እችላለሁ፣ እግዚአብሔር የሌለበት ሊሆን ይችላል። ባቀርብ ሐሳቤን መሸጥ ብችል ማድረግ እችላለሁ። ስለዚህ እንሰደዳለን። መሰደድ መጠላት አይደለም፣ እግዚአብሔር ሲጠላን አይደለም። በስደት ጊዜ ውስጥ እግዚአብሔር በዙፋኑ ነው። ስደት በብዙ አይነት መንገድ ሊገለጥ ይችላል። ስራ ቦታ ላይ ሊሆን ይችላል፣ በቤት ሊሆን ይችላል፣ በትዳር ሊሆን ይችላል፣ በምንም አይነት መንገድ ሊሆን ይችላል። ችግር መኖሩ ምንም እግዚአብሔርን ከቦታው የለም ማለት አይደለም። የት ነው ያለው ልንለው እንችላለን። አለ በዙፋኑ። ስለዚህ ሌላው እውነት ያለ ፍቅር ለጌታ ሲሪየስ ቢዝነስ ነው ያልኩት። ፍቅር እውነት ያለ ፍቅር ለጌታ ምንድነው? ሲሪየስ ቢዝነስ። ሌላው እውነትም ደግሞ ያለ መንፈስ ቅዱስ የተናገረበት ቦታ ስላለ ነው። እውነትም ደግሞ ያለ መንፈስ ቅዱስ እውርነትና ራቁትነት ነው። ጌታ ነው የተናገረው። ንስሐ ሌላው ተስፋው ምንድነው? ንስሐ ታሪክ ቀያሪ ነው። አይገርማችሁ? ታሪክ ይቀይራል።
ውጪ አንኳኳለሁ እያለ ንስሐ ቢገባ ጌታ ይገባል ማለት ነው። ደወርስት ኬዝ እሱ ነው። ጌታ ውጪ ወጥቶ እኮ ነው ቤተክርስቲያን የራሱን ቤተክርስቲያን የሚያንኳኳው። እዛ ቦታ ላይ እንኳን ንስሐ ከመጣ ጌታ ነገሮችን መቀየር ይችላል። ምንም እንኳን ጌታ እንኳን ያስወጣሽ ቤተክርስቲያን ብትሆን ጌታ ግን ካላት ተስፋ አለ። ማዳን እየቻለ እስከ ሞት እንድታመን ሊናገር ይችላል። ምክንያቱም ስላለ እስከ መጨረሻው የታመንኩን ብሎ ስላለ ያለኝን አክሊል አጥብቄ መያዝ የማን ፋንታ ነው? የጎረቤቴ፣ የወንድሜ፣ የእህቴ፣ የባለቤቴ ነው? የራሴ ፋንታ ነው። የኔ ነው። የኔ ግዴታ ነው። ከቁጣ ያድናልና። ከውስጥ የሚገለኝን ቅድም ያልኳቸው ኮራፕት፣ ከውጭ ደግሞ ወደ ውስጥ ህይወት የሚገባውን ነገር መጠንቀቅ አለብኝ። ይሄም የሚሆነው ከጌታ ጋር በመጣበቅ ነው። ምክንያቱም እሱ ነው የሚያሳየው። እንኳን እነዚህ ሰዎች ርቀውም እንኳን እየተናገራቸው ነው። ከቀረብንማ ግዴታ ነው። በየቀኑ እግዚአብሔር ይሄንን በዚህ ማለቱ አይቀርም። ተመሳስሎ መኖርን ልንጠነቀቅ ይገባል። ቤተክርስቲያን ውስጥ ስለተናገራቸው ስለ በኩል እናንተ አንብቡት ብያችኋለሁ። ከዚህ ጋር የሚፋለስ ነገር አይደለም መጽሐፍ ቅዱስ ላይ የተጻፈው። ተመሳስሎ መኖርን ልንጠነቀቅ ይገባል። ሙቀት የሌለውና ልዩነት የማያመጣ ህይወትን መመርመር ይገባል። ማስወገድም ይገባል። መተፋት ይኖራል። አንዴ የዳኔ ሁሌም ድኗል የሚባል ነገር የለም። እንደዚህ የሚባል ዶክትሪን የለም። ምክንያቱም ልተፋህ ነው ካፌ ልተፋህ ነው። የዳኑ ሰዎች ናቸው። ልተፋ ነው ካለ ማጣትም አለ። ደህንነትንም ልታጣ ትችላለህ። ይሄ የኔ ቃል አይደለም። ዶክትሪናል ተደርጎ ቤተክርስቲያኖች በዚህ ላይ ተመሰረቱ ስላሉ ነው። ጌታ ራሱን በግልጥ የእግዚአብሔር ልጅ ሞቶ የነበረ አልፋ ኦሜጋ ያለና የነበረው ወዘተ የሚያሳየን ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን ነው። ስለዚህ ተመልሶ ይመጣል። ይሄ ተስፋችን ነው ሁላችንም